አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 26 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። ኢትዮጵያውያን ሁጃጅ በነገው ዕለት የመልስ ጉዞ ሊጀምሩ ነው። ለህይወት አስጊ ከሆኑ የኩላሊት ህመም አይነቶች መካከል እስከ ግማሽ ያህሉ ሳይታወቁ እንደሚቀሩ የህክምና ባለሙያዎች ገለጹ። የቀድሞ የኢራን ጠቅላይ መሪ አሊ ኹሜኒ የቀብር ስነ ስርዓት በሰኔ ወር አጋማሽ ላይ ሊፈጸም ነው የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። ኢትዮጵያውያን ሁጃጅ በነገው ዕለት የመልስ ጉዞ ሊጀምሩ ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ኢትዮጵያውያን ሁጃጅ የመልስ ጉዟቸውን ነገ ሐሙስ ግንቦት 27 2018 እንደሚጀምሩ አስታውቋል። ጠቅላይ ምክር ቤቱ ያሰራጨው መረጃ እንደሚያመለክተው ለጉዞ የሚያስፈልጉ የቅድመ ዝግጅት ስራዎች ተጠናቀዋል። በዘንድሮ ዓመት ከኢትዮጵያ የተጓዙ ምዕመናን ቁጥር 5613 ነው። የዘንድሮ ሀጅ መጠናቀቁን ተከትሎ እንደ ኢትዮጵያውያን ሁሉ ሳውዲ አረቢያ ሰፊ ቁጥር ያላቸውን ሁጃጅ መሸኘት መጀመሯን ባለስልጣናት ገልጸዋል። ሁጃጅ ወደ ሀገራቸው የሚያደርጉት ጉዞ የተሳለጠ እንዲሆን በአየር በባህርና በየብስ መውጫ ኬላዎች ሁሉ አስፈላጊውን ዝግጅት ማድረጋቸውን የሳውዲ ፕሬስ ኤጀንሲ ዘገባ ያመለክታል። የሳውዲ አጠቃላይ የስታቲስቲክስ ባለስልጣን ይፋ ባደረገው መረጃ መሰረት በዚህ ዓመት በሀጅ ስነ ስርዓት ተሳታፊዎች ቁጥር 1,707,301 ነበር። በተለያዩ መግቢያ በሮች ወደ ሀገሪቱ የዘለቁት ሁጃጅ ቁጥር 1,546,655 ነው። አጠቃላይ የሀገር ውስጥና የውጭ ሀገር ተሳታፊዎች መካከል 893396 ወንዶች ሲሆኑ 813905 ሴቶች ናቸው። ከተሳታፊዎች መካከል 1,485,729 በአየር፣ 54429 በየብስና 6497 በባህር አቋርጠው ገብተዋል። በአጠቃላይ 441049 ሰራተኞች ተሰማርተዋል። 26701 በጎ ፈቃደኞችም ለሁጃጅ ድጋፍ ሲሰጡ ነበር። ተሳታፊዎች የተነሱት ከ165 የዓለም ሀገሮች ነው። የሩሲያ ከፍተኛ ፍርድ ቤት ከሰላት ጋር በተያያዘ ተላልፎ የነበረውን ከሀገር የማባረር ትዕዛዝ ሻረ። አሚናት መሐመድ ተጨማሪ አላት። በሩሲያ ከተማ የሴንት ፒተርስበርግ ከተማ ፍርድ ቤት የኡዝቤኪስታን ዜጋ ሕዝብ በሚሰበሰብበት ቦታ ሰላት በመስገዱ ህገወጥ የሃይማኖት ማስፋፋት እንቅስቃሴ አድርጓል በሚል የተጣለበትንና ከሀገር እንዲባረር የተወሰነበትን የታች ፍርድ ቤት ውሳኔ ሽሯል። የከተማው ፍርድ ቤት ውሳኔ እንደሚያሳየው የአውራጃ ፍርድ ቤቱ ግንቦት 5 በሰጠው ውሳኔ ግለሰቡ በሩሲያ የአስተዳደር በደሎች ህግ ጥፋተኛ ሆኖ አግኝቶት የ30,000 ሩብል ቅጣትና ከአገር የመባረር አስተዳደራዊ ውሳኔ አስተላልፎበታል። ክሱ መነሻ ያደረገው የፖሊስ ሪፖርትን ሲሆን በሪፖርቱ ግንቦት 4 በሴንት ፒተርስበርግ ከተማ ሳቡሽኪና ጎዳና ቁጥር 141 አቅራቢያ ዳዳቦዬቭ የተባለው ሙስሊም ምዕመን አስፈላጊው ፈቃድ ሳይኖረው እንደ ኢማም በመሆን በህዝብ ቦታ ሰላት መርቷል በሚል ሰፍሯል። ይሁን እንጂ የዳዳቦዬቭ የመከላከያ ጠበቆች የጸሎት ስነ ስርዓት ማከናወን በራሱ በሩሲያ ህግ መሰረት በሃይማኖት ማስፋፋት ተግባር ስር ሊመደብ እንደማይችል በመከራከር ይግባኝ አቅርበዋል። ጠበቆቹ ክርክራቸውን ሲያቀርቡ ደንበኛቸው በእስልምና እምነት ተከታይ ያልሆኑ ሰዎችን ወደ እምነቱ ለመሳብ ወይም ግለሰቦችን ወደ ሃይማኖታዊ ድርጅት ለማስገባት እንዳልሞከረና እነዚህ ተግባራት ደግሞ አብዛኛውን ጊዜ ከሃይማኖት ማስፋፋት ስራ ጋር የተያያዙ መሆናቸውን አስረድተዋል። የቅዱስ ፒተርስበርግ ከተማ ፍርድ ቤት ዳኛ ዩሊያ ሩዛኖቫ ይግባኙን ከመረመሩ በኋላ የታች ፍርድ ቤቱን ውሳኔ ለመሻር የሚያስችሉ በቂ ምክንያቶች እንዳሉ ድምዳሜ ላይ ደርሰዋል። ፍርድ ቤቱ ውሳኔውን ለመሻር በምክንያትነት የጠቀሰው የሥነ ስርዓትና የፍሬ ነገር ጉዳዮችን ነው። የዳዳቦዬቭ ድርጊት የሃይማኖት ማስፋፋት እንቅስቃሴ የሚለውን ህጋዊ ትርጉም እንደሚያሟላ የሚያሳይ በቂ ማስረጃ በክስ መዝገብ ውስጥ አለመገኘቱን አረጋግጠዋል። ፍርድ ቤቱ በውሳኔው ላይ የሩሲያ ፌዴሬሽን ህገ መንግስታዊ ፍርድ ቤት የሰጠውን ትርጓሜ ዋቢ አድርጓል። ህገ መንግስታዊ ፍርድ ቤቱ የሃይማኖት ማስፋፋት ተግባርን ሲተረጉም የእምነቱ ተከታይ ያልሆኑ ሰዎችን በሃይማኖታዊ ማህበር ውስጥ ለማሳተፍ በማለም ሃይማኖታዊ እምነቶችን ሆን ብሎ የማስፋፋት ተግባር ነው ብሎታል።
የከተማው ፍርድ ቤት በአስተዳደራዊ በደል ሪፖርቱ ላይ ዳዳቦይቭ በሰላት ወቅት የፈጸማቸው የትኞቹ የተወሰኑ ድርጊቶች የሃይማኖት ስርጭት መስፈርቶችን እንደሚያሟሉ አልተገለጸም ብሏል። በዚህም ምክንያት ፍርድ ቤቱ ዳዳቦይቭ ከሀገር እስኪባረር ድረስ ተይዞ ከቆየበት የውጭ ሀገር ዜጎች ጊዜያዊ ማቆያ ማዕከል በአስቸኳይ እንዲፈታ አዟል። ይህ የፍርድ ቤት ውሳኔ በሩሲያ ውስጥ በሃይማኖታዊ አምልኮና በሃይማኖት ማስፋፋት ተግባራት መካከል ስላለው ልዩነት በተለይም በህዝብ ቦታዎች የሚደረጉ ሃይማኖታዊ ስርዓቶችን በሚገዙ ደንቦች ዙሪያ የሚደረገውን ቀጣይነት ያለው ህጋዊ ክርክር ጎላ አድርጎ የሚያሳይ መሆኑን ሙስሊም ኔትወርክ ዘግቧል። የሙስሊምና አረብ ሀገሮች በመስጂድ አልአቅሳ የተፈጸመውን የእስራኤላውያን ሰፋሪዎች ወረራ አጥብቀው አወገዙ። ሳውዲ አረቢያና ቱርክን ጨምሮ 8 ሙስሊምና አረብ ሀገሮች አክራሪ እስራኤላውያን ሰፋሪዎች በወታደራዊ ኃይሎች ጥበቃ ስር ወደ መስጂድ አልአቅሳ የሚያደርጉትን ተከታታይ ወረራ አጥብቀው አውግዘዋል። በውጭ ጉዳይ ሚኒስትሮች በኩል በወጣው መግለጫ በመስጂዱ ቅጥር ግቢ ውስጥ የእስራኤል ባንዲራ መውለብለቡንም አውግዘዋል። እነዚህ ቀስቃሽና ተቀባይነት የሌላቸው ድርጊቶች ዓለም አቀፍ ሕግን የሚመለከታቸውን የተባበሩት መንግስታት ድርጅት ውሳኔዎችን እንዲሁም በወረራ በተያያዘችው ምስራቅ ቁድስ በሚገኙ ቅዱሳን ስፍራዎች ላይ ያለውን ታሪካዊና ሕጋዊ ወቅታዊ ሁኔታ በግልጽ የጣሱ ናቸው ሲሉ አጽንኦት ሰጥተዋል። የውጭ ጉዳይ ሚኒስትሮቹ የወራሪዋ ኃይል እስራኤል የተያዘችውን ምስራቅ ኢየሩሳሌም ታሪካዊ፣ ሕጋዊና የስነ ህዝብ ባህሪ ለመለወጥ እንዲሁም የእስልምናና የክርስትና ቅዱሳን ስፍራዎቿን ቅድስናና ደረጃ ለማዳከም ታልመው የሚከናወኑትን ተከታታይና ስልታዊ ጥሰቶችንና እርምጃዎችን ነቅፈዋል። በቁርስና በእስልምና እንዲሁም በክርስትና ቅዱሳን ስፍራዎቿ ላይ ያለውን ታሪካዊና ሕጋዊ ወቅታዊ ሁኔታ ለመለወጥ የሚደረጉ ማንኛውንም ሙከራዎች ፍጹም ውድቅ እንደሚያደርጉ በድጋሚ ያረጋገጡ ሲሆን በዚህ ረገድ ያለውን የታሪካዊውን የሃሽሚይት ማለትም የዮርዳኖስ ንጉሳዊ ቤተሰብ ጠባቂነትን ልዩ ሚና እውቅና ሰጥተዋል። የውጭ ጉዳይ ሚኒስትሮቹ እነዚህን ውጥረት አባባሽ ድርጊቶች የማስቆም ኃላፊነት የእስራኤል ባለስልጣናት መሆኑን የገለጹ ሲሆን ተደጋጋሚ የእስራኤል ጥሰቶች ውጥረትን እንደሚያባብሱ፣ አለመረጋጋትንና አክራሪነትን እንደሚያቀጣጥሉ፣ ሰላምን ለማስፈን የሚደረጉ ዓለም አቀፍ ጥረቶችን እንደሚያደናቅፉና እስራኤል በዓለም አቀፍ ሕግ መሰረት ያለባትን ግዴታዎች በግልጽ መጣስ መሆኑን አስጠንቅቀዋል። እነዚህ ሁሉ ህገወጥና ቀስቃሽ የእስራኤል ድርጊቶች በአስቸኳይ እንዲቆሙ የጠየቁ ሲሆን የአልአቅሷ መስጊድ ታሪካዊና ህጋዊ ወቅታዊ ሁኔታ በአጠቃላይ መከበር እንዳለበት በድጋሚ አሳስበዋል። የውጭ ጉዳይ ሚኒስትሮቹ ከፍልስጤም ህዝብ ጋር ያላቸውን የማይናወጥ አብሮነትና ህጋዊ እንዲሁም የማይገሰሱ ብሔራዊ መብቶቻቸውን ለማስከበር የሚያደርጉትን ጽኑ ድጋፍ አጽንኦት ሰጥተዋል። ከነዚህ መካከል ዋነኛው የራስን እድል በራስ የመወሰን መብትና ምስራቅ ኢየሩሳሌምን ዋና ከተማዋ ያደረገች በ1967 ድንበር መስመር ላይ የተመሰረተችና ነፃና ሉዓላዊት የፍልስጤም መንግስትን እውን ማድረግ ነው ብለዋል። ቀጥለናል። ለህይወት አስጊ ከሆኑ የኩላሊት ህመም አይነቶች መካከል እስከ ግማሽ ያህሉ ሳይታወቁ እንደሚቀሩ የህክምና ባለሙያዎች ገለጹ። የተዘጋጀውን ዝርዝር መሐመድ ንጉስ አብዶ ያቀርበዋል። ለህይወት አስጊ ከሆኑ የኩላሊት ህመም አይነቶች መካከል እስከ ግማሽ ያህሉ ሳይታወቁ እንደሚቀሩ የህክምና ባለሙያዎች ገለጹ። በአሁኑ ወቅት በዓለም አቀፍ ደረጃ ለህልፈት ህይወት ከሚዳርጉ ምክንያቶች መካከል 9ኛ ደረጃ ላይ የተቀመጠው ስር የሰደደ የኩላሊት በሽታ በአግባቡ ምርመራ ሳይደረግለት መቅረቱ በሚሊዮን የሚቆጠሩ ሰዎችን ህይወት ለአደጋ እያጋለጠ መሆኑን የህክምና ባለሙያዎች አስጠንቅቀዋል። ይህ እጅግ አሳሳቢ የሆነው የጤና ጥበቃ መልእክት ይፋ የሆነው በመላው ዓለም በተደራጁ የዘርፉ ከፍተኛ ባለሙያዎች ተጠንቶ ላንሴት በተሰኘው ታዋቂ የህክምና መጽሔት ላይ በወጣውና ትልቅ ትኩረት በሳበው ተከታታይ የምርምር ጽሑፍ ላይ ነው። ተመራማሪዎቹ አሁን ባለው ሁኔታ በዓለም ዙሪያ ስር ለሰደደ የኩላሊት በሽታ ምርመራና ህክምና አዲስና የተጠናከረ ትኩረት እንዲሰጥ ጥሪ እያቀረቡ ይገኛሉ። ኩላሊት በአግባቡ መስራት በሚያቅተውና ስር የሰደደ ኩላሊት በሽታ በተሰኘው የረዥም ጊዜ የጤና እክል በአሁኑ ወቅት በመላው ዓለም 844 ሚሊዮን አዋቂዎች እየተጠቁ መሆኑ የተገለጸ ሲሆን በሽታው እንደ አውሮፓውያን አቆጣጠር በ2040 በዓለም አቀፍ ደረጃ 5ኛው ዋነኛ የሞት ምክንያት ይሆናል ተብሎ ተገምቷል። ለበሽታው ህክምና መሳካት አስቀድሞ መታወቁ ወሳኝ ቢሆንም በሽታው በቀላሉና በአነስተኛ ወጪ በሽንት ምርመራ ማወቅ የተቻለ ይህ አሰራር በሁሉም የጤና ተቋማት ውስጥ ዘወትር እንደማይተገበር ተጠቁሟል። በአብዛኛው ምርመራው የሚደረገው በሽታው ቀስቅሶ ከፍተኛ ደረጃ ላይ ከደረሰ በኋላ እንደሆነም ተመራማሪዎቹ አስረድተዋል።
በሽታው በቀላልና መካከለኛ ደረጃ ላይ በሚሆንበት ወቅት ታማሚዎች ምንም አይነት ምልክት ስለማያሳዩ የህመም ምልክቶቹ የሚታዩት በሽታው እጅግ አስከፊ ደረጃ ላይ ደርሶ የኩላሊት እጥበት ወይም የኩላሊት ንቅለ ተከላ በሚያስፈልግበት ወቅት ብቻ ነው። ይህ ካልሆነ ግን በሽታው ለህልፈተ ህይወት ሊዳርግ ይችላል። ይህ የህመም ምልክት አለመታየት ለበሽታው አስቀድሞ አለመታወቅና ለግንዛቤ ማነስ ዋነኛው ምክንያት ሳይሆን እንዳልቀረ ተገልጿል። በአሁኑ ወቅት ከፍተኛ ገቢ ባላቸው ሀገራት እንኳን ከ30 እስከ 50 በመቶ የሚሆኑት የኩላሊት ህመምተኞች በሐኪም ሳይመረመሩ የሚቀሩ ሲሆን ዝቅተኛና መካከለኛ ገቢ ባላቸው ሀገራት ደግሞ ይህ ቁጥር እጅግ የላቀ እንደሚሆን ይገመታል። ጥናቱ አክሎም በአንዳንድ የህብረተሰብ ክፍሎች ዘንድ በሽታው ሳይታወቅ የመቅረት እድሉ እጅግ ከፍተኛ መሆኑን አመልክቷል። በቆዳ ቀለም ነጭ ያልሆኑ የህብረተሰብ ክፍሎችና ሴቶች ከነጭ ወንዶች ጋር ሲነጻጸሩ በሽታው ሳይታወቅባቸው የመቅረት እድላቸው እስከ 2 እጥፍ ይበልጣል። ይበልጥ አሳሳቢው ጉዳይ የተባለው ደግሞ በሕክምና ማህደራቸው ላይ ስር የሰደደ የኩላሊት በሽታ እንዳለባቸው የተመዘገበላቸው ታማሚዎች እንኳ ከ10ሩ 9 በሽታው እንዳለባቸው ጨርሶ አለማወቃቸው ነው። ስር የሰደደ የኩላሊት በሽታ ወይም ሲኬዲ በቅርብ ዓመታት ውስጥ በተባበሩት መንግስታት ድርጅትና በዓለም ጤና ድርጅት ዘንድ ዋነኛ ዓለም አቀፍ የጤና ስጋት ተደርጎ ቢፈረጅም የበሽታውን የምርመራ ሂደት ለማሻሻል የሚደረገው እቅድ አሁንም ድረስ አዝጋሚ ሆኖ ቀጥሏል። የኢትዮጵያ አየር መንገድ በመጪው ሐምሌ ወር ወደ ሞሪሺየስ አዲስ የቀጥታ በረራ ሊጀምር ነው። የኢትዮጵያ አየር መንገድ ከአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ወደ ሞሪሺየስ ፖርት ሉዊስ የሚያደርገውን አዲስ የቀጥታ በረራ በመጪው ሐምሌ ወር እንደሚጀምር አስታውቋል። አየር መንገዱ ከመጪው ሐምሌ 5 2018 ጀምሮ ወደ ሞሪሺየስ በሳምንት 3 ቀናት በረራ እንደሚጀምር ያስታወቀው ባወጣው አጭር መግለጫ ነው። አዲሱ የጉዞ መዳረሻ በአፍሪካ የአቪዬሽን ዘርፍ ትልቅ ድርሻ ላለው የኢትዮጵያ አየር መንገድ ተጨማሪ መዳረሻ በማስፋት ከደቡብ ምስራቅ አፍሪካ ሀገራት ጋር ኢኮኖሚያዊ ትስስር ለመፍጠር ያለውን ቁርጠኝነት ያሳያል ተብሏል። ይህ አዲስ የአየር በረራ መስመር አየር መንገዱ ወደ ሞሪሺየስ ገበያ ለመግባት ለ10 ዓመታት ያህል ያደረገውን ጥረት ስኬታማነት የሚያሳይ ከመሆኑም በተጨማሪ ቀደም ሲል የነበረውን ረጅም ጉዞና የተሳፋሪዎችን እንግልት ያስቀረ ስለመሆኑ ተጠቁሟል። በዚህም ወደ ሞሪሺየስ ለመጓዝ ቀደም ሲል መንገደኞች በደቡብ አፍሪካ ጆሃንስበርግ፣ ኬንያ፣ ናይሮቢ እንዲሁም በማዳጋስካር አንታናናሪቮ በኩል በሚያደርጉት ረጅም በረራ ወቅት የሚገጥማቸውን እንግልት በማስቀረት የበረራ ሰዓቱን ወደ 5 ሰዓት ከ30 ደቂቃ እንደሚያሳጥረው ተገልጿል። እንደ አየር መንገዱ መረጃ ረቡዕ፣ አርብና እሁድ በሳምንት 3 ቀናት ወደ ሞሪሺየስ የሚደረገው በረራ በዘመናዊው ቦይንግ 737 ማክስ 8 አውሮፕላን የሚከናወን ይሆናል። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው አየር መንገዱ አዲስ የሚጀምረውን የቀጥታ በረራ አስመልክተው እንደተናገሩት ኢትዮጵያ በንግድና ቱሪዝም ዘርፍ ከአፍሪካ ሀገራት ጋር ጠንካራ ትስስር ለመመስረት የጀመረችውን ጥረት የሚያሳካ መሆኑን ገልጸዋል። ከዚህ በተጨማሪ አዲሱ የበረራ አገልግሎት የአፍሪካ የደሴት መዳረሻዎችን ለሚጎበኙ አፍሪካውያንና ዓለም አቀፍ ጎብኚዎች ምቹና ቀላል የጉዞ አማራጭ ይዞ የቀረበ ነው ብለዋል። በዚህም የቢዝነስና የንግድ ዕድሎችን ለማስፋት መልካም አጋጣሚ መሆኑንም አክለዋል። የኢትዮጵያ አየር መንገድ አፍሪካን ጨምሮ በ5 አህጉራት በዓለም አቀፍ ደረጃ ከ160 በላይ መዳረሻዎች አሉት። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። ኢትዮጵያውያን ሁጃጅ በነገው ዕለት የመልስ ጉዞ ሊጀምሩ ነው። ከቆይታ በኋላ የቀድሞ የኢራን ጠቅላይ መሪ አሊ ኮሜኒ የቀብር ስነ ስርዓት በሰኔ ወር አጋማሽ ላይ ሊፈጸም መሆኑ ተሰምቷል። እንመለስበታለን፣ ይጠብቁን። ጃፓን ታዳጊዎችን ለመታደግ በማህበራዊ ሚዲያ ላይ ጥብቅ የእድሜ ማረጋገጫ ልትሰጥ ነው። በእስያ አህጉር ውስጥ የምትገኘው ጃፓን ታዳጊዎችን ለመታደግ በማህበራዊ ሚዲያ ላይ ጥብቅ የእድሜ ማረጋገጫ ለመዘርጋት ማቀዷን አስታውቃለች። የጃፓን መንግስት የማህበራዊ ሚዲያ ኦፕሬተሮች ጥብቅ የእድሜ ማረጋገጫ እንዲያደርጉና አንዳንድ ባህሪዎችን በመገደብ ኃላፊነታቸው
ስራቸውን ማጠናከር እንዳለባቸው አሳስበዋል። እርምጃው የመጣው ታዳጊዎች ስማርት ስልኮችና ማህበራዊ ሚዲያዎችን በስፋት መጠቀማቸው የሚያስከትለው ጉዳትና በወንጀል ድርጊቶች ላይ የመሳተፍ ስጋት እየጨመረ በመምጣቱ እንደሆነ ጃፓን ቱዴይ ዘግቧል። ይህን ተከትሎ የሀገሪቱ የኮሙኒኬሽን ሚኒስቴር ባዘጋጀው ረቂቅ ሪፖርት ለአካለ መጠን ያልደረሱ የማህበራዊ ሚዲያ ተጠቃሚ ታዳጊዎችን ለመጠበቅ የሚያስችሉ እርምጃዎችን ዘርዝሯል። ይህም ወጣቶች በአእምሯቸውና በአካላዊ ጤንነታቸው ላይ ያለውን ጫና ከመቀነስ ባለፈ በአገልግሎቶቹ ላይ ጥገኝነትንም ለመቀነስ ያለመ እንደሆነ ተገልጿል። እስካሁን ያሉት እርምጃዎች በአብዛኛው የሞባይል አገልግሎት አቅራቢዎች ጎጂ የሆኑ ድረገጾችን ማገድና በቤት ውስጥ የወላጅ ክትትል ላይ ብቻ የተመሰረተ እንደነበረም ተጠቅሷል። ካለፈው ዓመት ጀምሮ የሀገር ውስጥ ጉዳይና ኮሙኒኬሽን ሚኒስቴር የማህበራዊ ሚዲያ መድረኮችንና የስማርት ስልኮች ኦፕሬቲንግ ሲስተሞች አቅራቢዎች ወጣት ተጠቃሚዎችን ለመጠበቅ ያላቸውን ሚና እንዲያሰፉ ውይይት ሲያካሂድ መቆየቱም ተገልጿል። ከእገዳው አውስትራሊያ ከ16 ዓመት በታች የሆኑ ታዳጊዎች ላይ የማህበራዊ ሚዲያ እገዳ በመጣል ተግባራዊ በማድረግ የመጀመሪያዋ ሀገር ስትሆን 5 ሚሊዮን ገደማ አካውንቶችን ተዘግተዋል። በርካታ የአውሮፓ ሀገራትና ሌሎችም በተመሳሳይ እገዳ ለመጣል በማቀድና በማስተዋወቅ ላይ ይገኛሉ። ይህ በእንዲህ እንዳለ የተባበሩት መንግስታት ድርጅት የማህበራዊ ሚዲያ ላይ እገዳ መጣል ትክክለኛ መፍትሄ እንዳልሆነ አስጠንቅቋል። ህጻናት በኢንተርኔት ዓለም የሚገጥሟቸው አደጋዎች የኩባንያዎች ሆን ተብሎ የተደረገ የንግድ ምርጫ ውጤት መሆናቸውን የተባበሩት መንግስታት ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ቮልከር ቱርክ ተናግረዋል። ኮሚሽነሩ እንዲህ ያሉ የጅምላ እገዳዎች በቀላሉ ሊታለፉ እንደሚችሉና ይህ አካሄድ ህጻናትን ይበልጥ አደገኛና ቁጥጥር ወደማይደረግባቸው ስውር የኢንተርኔት ክፍሎች ሊገፋቸው ይችላል ሲሉ አስጠንቅቀዋል። ደህንነታቸው ያልተጠበቁ መድረኮችንም ዝም ብሎ መዝጋት ብቻ የመጨረሻ ግብ ሊሆን አይገባም ሲሉም አማራጭ መፍትሄ እንደሚያስፈልግ ጠቁመዋል። የቀድሞ የኢራን ጠቅላይ መሪ አሊ ኮሜኒ የቀብር ስነ ስርዓት በሰኔ ወር አጋማሽ ላይ ሊፈጸም ነው። ከተገደሉ ከ3 ወራት በላይ የሆናቸው የኢራኑ ጠቅላይ መሪ አሊ ኮሜኒ የቀብር ስነ ስርዓት በሰኔ ወር አጋማሽ ላይ እንደሚፈጸም የቴህራን ምክትል ከንቲባ ተናግረዋል። ኢርና የዜና ወኪል የቴህራን ምክትል ከንቲባ መሐመድ አሚን ታባኮሊዛዴን ጠቅሶ እንደዘገበው የቀብር ስነ ስርዓቱ በቴህራን ቁም በተባለ ስፍራና በትውልድ ከተማቸው መሽሃድ በሚገኘው የኢማም ሬዛ መካነ መቃብር ውስጥ ይከናወናል። ባለስልጣናቱ በዋና ከተማዋ ቴህራን ከ15 እስከ 20 ሚሊዮን የሚጠጋ ህዝብ ለማስተናገድና የ3 ቀን የሀዘን ስነ ስርዓት ለማካሄድ ዝግጅት እያደረጉ መሆኑን ገልጸዋል። የቴህራኑ ስነ ስርዓት ቢያንስ ለ24 ሰዓታት እንደሚቆይ ተጠቁሟል። ለ37 ዓመታት ያህል የኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ባለቤት የነበሩትና እንደ አውሮፓውያኖች አቆጣጠር ከ1979 የእስልምና አብዮት ወዲህ አገሪቱ ረዥም ዘመን በመምራት ቀዳሚ የሆኑት አሊ ኮሜኒ የካቲት 21 ቀን 2018 ቴህራን በሚገኘው መኖሪያ ግቢያቸው ውስጥ አሜሪካና እስራኤል በሰነዘሩት ጥቃት መገደላቸው ይታወሳል። የካቲት ወር መገባደጃ ላይ ከተገደሉ ወዲህ እስካሁን ድረስ ለኮሜኒ ምንም አይነት ይፋዊ የቀብር ስነ ስርዓት አልተከናወነም ነበር። በሌላ በኩል የአባታቸውን ቦታ የተኩት አዲሱ የበላይ መሪ ሙጅተባ ኮሜኒ ስልጣን ከያዙ ወዲህ በአደባባይ አለመታየታቸው በዚሁ ጥቃት ላይ ከባድ ጉዳት ሳይደርስባቸው አልቀረም የሚል ጥርጣሬን በአገሪቱ ውስጥ ፈጥሯል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ ሙሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።